እኔ ለመግደል እኮ አትንቀኝ። እኔ ላይ የግድያ ሙከራ ለማድረስ ስትል ነበር። የምን ግድያ ነው የምታወራው? ቆይ ይኸውልህ አሳምረህ ታውቃለህ። እኔ መኪና አድምጠኝ። ምንድነው ማዳመጥ? እኔ መኪና አካባቢ እያንዣበብክ ነበር። የምን መኪና ነው? ደግሞ የመኪናዬን ፍሬን አበላሽተህ ሆን ብለህ ማለት ነው። እኔ መኪናውን አስነስቼ እንድገለበጥ ፍሬን አሊዝ ብሎ እንድገለበጥ ለማድረግ ስሞክር ነበር። ስለምታስ ዞር አድርግልኝ። እሺ እኔ እኮ ምንም አውቀው ነገር የለም። ወዴት ነው የምትወስደኝ? ለምንድን ነው የገዛ ፍቅረኛህን ለማስገደል የፈለከው? መለ በቃ እሷ ከሌላ ወንድ ጋር በቃ እኔ ላይ ማቅጣብኛለች። የገዛ ጓደኛሽን በጩቤ አስወግተሽ እንድታስገድያት ያረገችሽ ራሷ ናት። እንደዛ ነው እያልሻለሽው። እሺ ምን አርጋሽ ነው? እኔ እስከ መግደል ደረጃ እንዲደርስም አይደል ነበር የሚፈልኩት። እንደመቷት ከኔ ጋር 4-5 ቀን ሳምንት ምናምን 6 ምናምን ቀን አስታምሚያታለሁ። 5-6 ቀን አዎ አስታምሚያታለሁ። በጣም አሟት ነበር። በጣም ከመነግር በላይ ማለት ነው። ፊቷ በላልዞ በቃ መራመድ እስካልታት ድረስ ነው በቃ ማለት። ሌላ የተሻለ መረጃ መስጠኝ ከሆነ እኔ እናንተ መስማማት እንችላለን። እስከ መልቀቅ ደረጃ ልንደርስ እንችላለን። ትለቀኛለህ የእውነት? እሱ ያው ግን እንደምትነግረኝ መረጃ ይወስናል። ምነግርህ ነገር በጣም ወሳኝ መረጃ። የመኪናዬ ፍሬን ሆን ብሎ እንዲበላሽ እያረገ ነበር። መኪና አስነስቼ ወደ ሆነ ቦታ በሚሄድበት ሰዓት ፍሬን ሊያዝብል ፍሬኑን ብረግጠው ፍሬን አይዝም። ያኔ በዛ ሰዓት ልገለበጥ እችላለሁ። ሰዎች ላይም የተለያዩ ጉዳቶችን ላደርስ እችላለሁ። እኔም ህይወቴን ላጣ እችላለሁ። እንግዲህ እንደዚህ አይነቱን የረቀቀ መንገድ ነው እየተጠቀሙ ያሉት። ድንገት ከወንድ ጋር አየኋት። ደግሞ በቃ ያንን ልጅ እኔ አላውቀውም እንዴ ሳትነግረኝ ብዬ ጠጋ ብዬ ለማጣራት ሞከርኩ ማለት ነው። ከዛ ይላፋሉ ምናምን መንገድ ላይ የሆነ ራይድ ውስጥ ገቡና መሄድ ጀመሩ። ድጋሚ እኔ ራይድ አስቆሜ መጨረሻቸውን ልብዬ መከተል ጀመርኩ። በቃ ትንሽ እንድትሰቃይ ነበር የፈለኩት። ሰሚኛለሽ? ይኸውልሽ እዛ መጋዘን ውስጥ ማለት ነው የተናገርሽው እያንዳንዱን ነገር አሁን እዚህ በካሜራ ፊት ለመካዳት ሞክር። እጅሽን አንሺ። ጭራሽ መሳሳም ጀመረሽ። በቃ ልክ እኔ ላይ እንደምታረገው ማለት ነው። በቃ እኔ የዛን ሰዓት ላይ በቃ እኔ ላንቃት በቃ እንደዚህ እንቅ ላረጋት ምንም አልቀር። የግድያ ሙከራ እኔ ላይ ሊፈጸም ሲል ከሽፏል። እንግዲህ ባለከስ መለስ ነው ያገኟት። የደበደባትን እንደማታቅ ነገረቻቸው ምናምን። ከዛ ፊት ማስፈራሪያ ዛቻ አልደረሰባትም? መስከረም የመዓዛ እህት ስለሆነ የሆነ ጊዜ የት ነው ያለች ምናምን ነገር ብለዋት ነበረ። አንተን ነፃ የሚያደርግ ማስረጃ አለ ባለኝ መሰረት እኔን ነፃ ሊያደርገኝ የሚችለው ማስረጃ ወደ ማፈላለጉ ስራ ወዲያው ነው ከባልደረቦቼ ጋር የገባሁት። መኪና ስር ማለት ነው። ይኸውልህ አንዴ ጎማ ስር አንዴ በሞተሩ በኩል ወክስ አድርግ እኮ ነው ከያዙ እኮ ዋው ታርግ ነው። ዝቅ አድርገው ካሜራውን ዝቅ አድርገው። እኔ ካንተ ጋር እንዴት እንደማወራ አንዴ ዝቅ አድርገው አጥፋው ካሜራው። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልን ውድ የጎጆ ቲዩብ ቻናል ተመልካቾቻችን እንደምንቆያችሁ ሚኪያስ ነኝ። የተፈጠረውን ነገር ከዚህ ቀደም በለቀቅንላችሁ ቪዲዮ ሁሉንም ነገር ተመልክታችኋል። ብዙ ስንለፋበት የነበረው ጉዳይ እኛ ደግሞ በዋናነት የቅድስት ገዳይ ማን ነው የሚለውን ነገር እየፈለግንም ወይም ደግሞ ማን ነው የሚለውን ነገር እያጣራንም ሳለ በዋናነት ሲያሳስበን የነበረው ያንን ፖስታ ማን ነው ያስቀመጠው የሚለው ነገር ነበር። ሁለቱንም በአንድ መንገድ አገኘናቸው። በአንድ ድንጋይ ሁለት ወፍ ሆነ ነገሩ። ውድ ቤተሰቦች ያንን ፖስታ ያስቀመጡት እነዛ 5 ወንበዴዎች የቅድስት ገዳይ መሆናቸው ተረጋግጧል። እያንዳንዱ ነገር ይፋ ወጥቷል። ፍጹም እኛ ጋር ነው፣ በቁጥጥር ስር ውለናል። ፍጹም ሳይቀር ሁሉንም ነገር አምኗል። ወደ ቤተሰቦች ለምንድነው ቅድስትን የገደላት የሚለውን ነገር እሱን በጊዜ ሂደት ወደ
ቀረጻ ቦታ ሄደን ፍጹምንም ከመጋዘን ወይም ከማቆያ አምጥተን ያለውን ነገር እሱን የምንጠይቀው የሚሆን ይሆናል። ቤተሰቦች ያው ይሄ ነገር ሁላችንንም በጣም ነው ያስደነገጠን። ቤተሰቦች ማለት የቅድስት ገዳይ የገዛ ፍቅረኛዋ ይሆናል ብለን አልጠበቅንም ነበር ሁላችንም። አሁንም ነገሮች አበቃላቸው ወይንም ደግሞ ሁሉም ነገር ቦታ ቦታውን ይዘዋል አልጋ ባልጋ ሆኗል የምንልበት ሰዓት አይደለም። እንደውም ቤተሰቦች ከመጪውም ጊዜ በበለጠ እናንተ ተመልካቾችም እኛም የጎጆ የክሩ የቲም አባላቶች ተባብረን ይህንን ነገር ፊክስ የምናረግበት ሰዓት ነው። ምንድነው ነገሩን ፊክስ የምናረግበት? አሁንም እኔን ነፃ የሚያወጣኝን ማስረጃ አላገኘውም። እነዛ ሰዎች በቪዲዮ ቅድስትን መግደላቸውን አምነዋል። ከ5 ወንበዴዎች መካከል 2፣ 3ቱንም በቅርቡ በቁጥጥር ስር እናውላቸዋለን። ሳምሶን ሁሉንም ነገር ሲናዘዝ ነበር። ፍጹምም የገዛ ፍቅረኛዋ ይህንን ነገር ማስደረጉ ሲያምን ነበር። ግን ደግሞ ተጨባጭ ማስረጃ ያስፈልገናል ቤተሰቦች። እነሱ በቪዲዮ እኔን ዘላለም እስር ቤት እንድበሰብስ የሚያደርግ ማስረጃ እቤቴ ደጃፍ ላይ ማለትም ለቀረጻ የምጠቀምበት ቤት በር ላይ ነው ያስቀመጡት። እኔ ደግሞ ራሴን ነፃ ማውጣት ይኖርብኛል። እስካሁን ከጎኔ ለነበራችሁ ውድ የጎጆ ቲዩብ ተመልካች እንዲሁም መላው የቪዲዮአችን ተመልካቾች የዩቲዩብ ቤተሰቦቻችን በመላው ዓለም የምትገኙ ተመልካቾቻችን በጣም ነው ማመሰግነው። ሁሌም እንደምለው አሁንም ካሁን በኋላም ወደፊትም ከጎኔ እንድትሆኑ ነው በትህትና የምጠይቃችሁ። ሐሳብ አስተያየቶቻችሁን ኮሜንት ላይ እያስቀመጣችሁ ቤተሰቦች ያለውን ነገር እየተጋገዝን ከፈጣሪ ጋር እነዚህን ወንጀለኞች አንድ በአንድ እየለቀምን በቁጥጥር ስር መዋላችንን የምንቀጥል ይሆናል። ይሄ ገና ጅማሬው ነው። ገና ብዙ ርቀት ብዙ መንገድ የምንሄደው ብዙ መንገድ አለ። ቤተሰቦች ዋካችሁን እናንተም በያላችሁበት በጸሎት አግዙን። ከዚህ ነገር ከዚህ ጣጣ ለአንዴና ለመጨረሻ ጊዜ እንድንወጣ በጸሎት በሐሳብ እንድታግዙ ይፈልጋለሁ። ቤተሰቦች አሁን ወደ ቀረጻ ወደ ማረግበት ቤት በመሄድ ፍጹምን አንዳንድ ጥያቄዎች ጠይቀዋለሁ። ከባልደረቦችም ጋር በመሆን አንዳንድ ስራዎችን የምሰራ ይሆናል። ውድ ተመልካቾቻችን ያሉትን ነገሮች ከስር እየተከታተልኩ አሳውቃችኋለሁ። ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ጎጆ ቲዩብን ላይክ እና ሰብስክራይብ በማድረግ አጋርነታችሁን አሳዩን። አብራችሁን ቆዩ። ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ያው ወደ ማቆያ ቦታ የመጣሁት ፍጹምን አንዳንድ መጠየቅ ያሉብኝ ጥያቄዎች ስላሉ ነው። ከፍጹም ጋር ያልጨረስነው ነገር አለ። ያው ፍጹም እንግዲህ በቅርቡ እስር ቤት ትወረወራለህ። ከዛ በፊት ደግሞ እኔ አንዳንድ መጠየቅ ጥያቄዎች አሉ። በመጀመሪያ ደረጃ ለምንድን ነው የገዛ ፍቅረኛን ለማስገደል የፈለግከው? ማታ ይኸውልህ እንዴት እንደጎዳችሁኝ ብታውቅ። ጎዱክ ብቻ ይሁን። ሽንት ቤቱ ተመቸ? ችግር የለውም። ብቻ ምን አለበት የፈለግነው ሆን በል ምግብ እንኳን ብትሰጡን ምን አለበት? ባለ 5 ኮከብ ሆቴል ብናረግልስ? አሁን እንዲበራ ምግብ እንኳን ያልተጠየቅከውን አታውራ። ለምንድን ነው የገዛ ፍቅረኛህን ለማስገደል የፈለግከው? መለ በቃ እሷ ከሌላ ወንድ ጋር በቃ እኔ ላይ ማቅጣብኛለች እና በቃ ታውቃለህ ደግሞ የተከዳ ሰው በቃ ምን እንደሚሆን አንተ አሁን በእኔ ቦታ ብትሆን ምን ታደርጋለህ? በቃ ማለት በቃ ህይወትህን የሰጠኸው ሰው ኑሮ ያልከው ሰው በቃ ህይወትህን ሙሉ ለሱ ልትኖርለት ያሰብከው ሰው ሲከዳ ምንድን ነው የምትሆን? ማለት በጣም እኔ ከነፍሴ በላይ ነው የምወዳት እሷን በቃ እንደ ራሴ አድርጌ። ነገር ግን እሷ በቃ ከዳችኝ። እኔ በቃ እሷ በጣም እኔ እንጃ እኔ እንደሷ ራሱ ሰው አምኜ አላውቅም። ስለዚህ ስለማገጠችብኝ ነው የገደልኳት እያልክ ነው? በቃ ያ ነው ምክንያቱ። በቃ አንተ ኖሮ ያውቃል? እንደዚህ ሰው ከርቶ ያውቃል? ፍቅረኛ ኖሮ ያውቃል? ያው ቢከዳኝም እኔ ሰው እንደዚህ እስከ መግደል ደረጃ ማለት ሰው የሰው ነፍስ ማጥፋት ማለት እኮ የሆነ እንስሳት መግደል እኮ ይከብዳል እኮ። እኔ
አይደለም በቃ የእንስሳት ነፍስ ማጥፋት እንደዚህ ብላ አትፍረድ። በቃ ይኸውልህ ወንዱ ላይ ማለት አንተ ወንድ ነህ ትረዳኛለህ። ወንድ በጣም ይበሳጫል። ተደጋጋሚ ስልክ ስታወራ ነበር በጣም ተደጋጋሚ። ይኸውልህ ቀኑ እሁድ ነበር የሆነ ቀን ማለት ነው እና እኔ በቃ እንገናኛለን ተባብለን ምናምን እኔ እሷን ላገኛት ነበር በቃ ስዘጋጅ ምናምን እስከዛ ድረስ በቃ ማኪያቶ ልጠጣ ብዬ ወደ ሁሌ ማዘወትርበት ካፌ እየሄድኩ ነበረ። ድንገት ከወንድ ጋር አየኋት። ደግሞ በቃ ያንን ልጅ እኔ አላውቀውም እንዴ ሳትነግረኝ ብዬ ጠጋ ብዬ ለማጣራት ሞከርኩ ማለት ነው። ከዛ ይላፋሉ ምናምን መንገድ ላይ እንዴ ማላውቀው ዘመድ ከየት ነው ብዬ በቃ በጣም ደነገጥኩኝ። እኔ ላይ እንደምትሆነው ነው እሱ ላይ ስትሆን የነበረው ማለት ነው። በጣም ደነገጥኩኝ በቃ የዛን ቀን እንዴ ማን ነው እንደዚህ? እኔ ደግሞ እሷ ደግሞ እንደምታውቀው ብዙ ዘመድ የላትም። በቃ እንዴ ከየት የመጣ ነው ወይስ ሌላ ነገር ነው ምናምን። ከዛ በቃ መላፋት ጀመሩ በጣም እንዴ እኔ በጣም ደነገጥኩኝ። ከዛ የሆነ ራይድ ውስጥ ገቡና መሄድ ጀመሩ። ድጋሚ እኔ ራይድ አስቆሜ መጨረሻቸውን ልብዬ መከተል ጀመርኩኝ። ከዛ የሆነ ቅያስ ውስጥ ገቡና ሊጠጡ ነበረ። ከዛ ውጭ ጋር ከመግባታቸው በፊት ጭራሽ መሳሳም ጀመረች። በቃ ልክ እኔ ላይ እንደምታደርገው ማለት ነው። በቃ እኔ የዛን ሰዓት ላይ በቃ እኔ ላንቃት በቃ እንደዚህ እንቅ ላረጋት ምንም አልቀረኝም። እንዲህ በቃ እንዲህ ወደ ላይ ላንጠለጥላት ነበር። ግን መጨረሻቸውን ልብዬ ነው ታግሼ እስከ መጨረሻቸው ልብዬ ጠበቅኳት ማለት ነው። ከዛ መጠጥ ቤት ይዟት ገባ። ተከትያቸው እስከ መጨረሻው ድረስ ልብዬ ውስጥ ገባ። ከኋላቸው ሆኜ ስጠጣ ነበር ማለት ነው። ትስመዋለች፣ ትላፋለች። በቃ እኔ እየጠጣው ነበረ። እኔ እንጃ ብቻ የዛን ቀን እኔ ራሴ እንደተቆጣጠርኩት መቼም ተቆጣጠር አላውቅም። በቃ እና ከዛ በኋላ መጠጡን ከጨረሱ በኋላ እጇን ይዟት ወጣ። አታደርገውም እያልኩ ታደርገዋለች እያልኩ መከተል ጀመርኩ። በቃ ሩም ይዟት ገባ። ከዛ በቃ እኔ እንደዛ ቀን እኔ በቃ እሱ ሁለቱንም በቃ የዛን ቀን ነፍሳቸውን ባጠፋ ደስ ይባለኝ በቃ እና በቃ ስሜቴን እንዴት እንደተቆጣጠርኩት። ከዛ በቃ እኔ አያደርጉትም እያልኩ እስከ መጨረሻው ሄዳለሁ። መጠጥ ቤትም ስገባ እንደዚህ። ከዛ ሩም ገባች። ከዛ ድጋሚ ለዘበኛው ኧረ በቃ ምናምን ብዬ ለሱም ብር ሰጥቼ ገባሁ። ከዛ ለሪሴፕሽኗ ድጋሚ ከዛ ገባሁ። በቃ ያደረጉትን ሁሉ በቃ እውነት እንደሆነ በቃ አወቅኩኝ ማለት ነው። እኔ እስከ መጨረሻው ሰዓት ድረስ እውነት አልመሰለኝም። በቃ መሀል ላይ የሆነ ነገር ተከስቶ የሆነ በቃ የሚበላሽም መሰለኝ። በቃ አብረው ሊያድሩ ራሱ አልመሰለኝም። በቃ እስቲ አስበው አንተ ህይወትን የሰጠው ሰው፣ ነገ እኖርልሃለሁ ያልከው ሰው፣ አብረው ለመኖር ያሰብከው፣ ትዳር ያሰብከው ሰው፣ ልጆች አብሬ እወልዳለሁ ያልከው ሰው እንደዚህ ሲሆን ምን አይነት ስሜት ነው የሚሰማ? ከሌላ ሰው ጋር ሲላፋ፣ ከሌላ ሰው ጋር ሲስቅ ነቀው አይልም? ከዛ አልፎ ደግሞ ከሌላ ሰው ጋር አብሮ ሲያደርግ ምን አይነት ስሜት ይሰማል? እስቲ ያስቡ። በቃ የዛን ቀን ነው እኔ በቃ አልደወልክላትም? አታነሳም። ደጋግሜ እደውላለሁ፣ አይነሳም። በቃ ስልኩ ሳይለንት ነው የሚሆነው። ደጋግሜ እደውላለሁ፣ በየመሃሉ እደውላለሁ። በቃ ጭራሽ አይነሳም። የሆነ ሰዓት ላይማ ይባስ ጥሪ አይቀበልም ብሎ ዘጋ ጨርቃሽ ስልኩ ማለት። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት። በሚቀጥለው ቀን ጠዋት ላይ ደወለችና ቆንጂት እኮ ታማ ሆስፒታል ነው ያደርጉታለች። በቃ
እኔ ልነግርህ አልችልም የዛን ቀን የተሰማኝ ስሜት። በቃ በጣም ነው የተረባበሽኩት። ሲጀመር እንቅልፍም አልተኛውም። በቃ ጭራሽ ራሴን አሞኛል። በዚህ ላይ እንደዚህ አይነት ውሸት በቃ እኔ ልነግርህ አልችልም። በቃ ርብሽብሽ አልኩኝ፣ ርብሽብሽ። ከዛ ጭራሽ መደወል ምናምን ከሆነ ሰው ጋር የሆነ ቀን እንደዚሁ እኔ እኮ በቃ ውስጤ እኮ ነው በቃ አያምንም። በቃ የሆነ ሰዓትም እንደዚሁ እየተከተልኳት እየተደዋወለች ሄደችና በቃ እኔ እውነት አልመስል ይለኛል። ለምን እንደምከተላት ራሱ እኮ አላውቅም። ከዛ ተከተልኳት። ከዛ አጀሬው የኔን ጃኬት አድርጎ ታዩት። ደግሞ ሜቢ ተመሳሳይ ነው እንዳለ ይሄን ጃኬት ታውቃለህ? ብራዘር ነው ከውጭ ሲመጣ ያመጣልኝ ማለት ነው። ለየት ያለ ጃኬት ነው በቃ ጭራሽ እኔ ከኔ ውጭ ራሱ አይቼው አላውቅም። ማለት ያስታውቃል፣ እንትኑም ከለሩም ያስታውቃል፣ የኔ እንደሆነም ያስታውቃል። ጭራሽ የኔን ጃኬት እሱ አድርጎታል ይባስ ብሎ ማለት ነው። በቃ በዚህን ሰዓት ላይ ነቀው ነበር ያለ ጭራሽ ከኔም በቃ ጭራሽ ከዚህም ብሶ በቃ እኔ እንጃ ብቻ ስትከዳ ነው የምታውቀው። እርግጠኛ ነህ ምክንያቱ ይሄ ነው? ምክንያቱ ይሄ ነው። እኔ ምንም ምክንያት የለኝም። በቃ ከዛን ቀን በኋላ በቃ እሳት ነው ውስጥ ያለው። አንድ ቀን ተረጋግቼ ተኝቼ አላውቅም። በቃ እሳት ነው በቃ እንዴት ትከዳለች በቃ ንብልብል ይላል ውስጥ። ስለዚህ እንደዚህ ስላረገች በአምስት ወንበዴዎችን ቀጥረ አስገደልካት ማለት ነው በጩቤ እንዲህ። እና ታዲያ እንዲህ እኔ ለወደፊታችን ብዬ ንብረት እንትን ስል ምን ስል ስንት ነገር ሳስብ ልጆች ለመውለድ ስል እሷ ግን ከማንም ጋር አሸሸም ገደምኝ ትልልኛለች። እኔ እኮ የተከደው ሰው ነኝ በጣም የተከደው ሰው ነኝ። ይኸውልህ እንዴ እሷ ለምን ካልፈለገችኝ ለምን አልነገረችኝ እንዴ? ከኔ ጋርም እንደኔው ከሱ ጋርም እንደሱ ለምን በሁለት ማሊያ ትጮታለች ሲጀመር ማለት ነው እንዴ? እኔ እኮ በጣም አንተ ሲጀመር የተከዳ ሰው ነው የሚያውቀው ማለት ነው። በጣም የተከደው ሰው ነኝ እኔ። ችግር የለውም። ስለዚህ ነገር እንመለስበታለን። አሁንም ግን እኔ ግልጽ አልሆነልኝም ወይም ደግሞ ትንሽ የከነከነኝ ነገር አለ ስለሷ አሟሟት። የአሟሟቷ ምክንያት ይሄ ብቻ አይመስለኝም፣ ተጋነነ። ይሄ ወደዚህ ጉዳይ ከመመለሳችን በፊት እኔ እሷን ለማዳን ስሄድ ማን ነው የቀረጸው ያንን ቪዲዮ? ከአራታቸው አንዱ ልጅ ስማርት ነው እና በጣም ጎበዝ ልጅ ነው እና ልክ እንደዚህ አንዳንድ ጉዳዮች ምናምን እንትን ሲሉ ቀረት ብሎ ወደኋላ ጉዳዩን ያጣራል ማለት ነው። ማለት ያጣራል በቃ ማን አለ ከኋላ፣ ምንድነው የተፈጠረው፣ በቃ ጀርባ ካጠፉ በኋላ በቃ እሺ እሱን ተው በቃ እርሳው። አሁን ለምን የምነግርህን አሰማኝም? ገባኝ። ስለዚህ በቃ እኔ እኮ ጭንቅላቴ የሚወቅሰኝ ይበቃኛል እኮ። አምስቱ ቅድስትን በጩቤ ከወጓት በኋላ አራቱ ሲያመልጡ አንደኛው ትተርፋለች አትተርፍም ወይም በአካባቢው ማን ይኖራል አይኖርም ብሎ ነው የሚያጣራው። ወደኋላ ቀረት ብሎ ዘግየት ብሎ አዎ ወደኋላ ቀረት ብሎ እስከ መጨረሻው ጠብታ ድረስ ተከታትሎ ነው የሚያሳውቀኝ። ለሱ እኔ ተጨማሪም ብር እሰጠዋለሁ። በቃ እስከ መጨረሻው ድረስ ያያል ሁኔታውን። ሮቤል ነው? አዎ ሮቤል። በቃ እስከ መጨረሻው ድረስ ያያል ነገሮችን እና በቃ ቀረት ብሎ በቃ ቪዲዮ ይቀርጻል፣ ቪዲዮ ምናምን ይይዛል። አንዳንድ ሰዎችም ካሉ ምናምን ሁኔታውን ቼክ ለማድረግ ማለት ነው። አካባቢውን በደንብ ቼክ ያደርጋል። እና የዚያን ቀን ልክ እሷ ልክ ነብሷ ሊወጣ ሲል አንተ መጣ። ልክ አንተ በቃ እዚህ ሆዷ ጋር ስትይዛት ምናምን ደወለልኝ ወዲያው። አረ የሆነ ሰው መጥቷል፣ ሆዷ ጋር እየያዛት ነው፣ በቃ ሆስፒታልም ሊወስዳት ነገር ነው ምናምን ደም በደም ሆኖ ምናምን ብሎ ሲነግረኝ ቅረጸው ምናምን አልኩት እኔ። እና በቃ ልጨርሰው ወይ ሽጉጥ ይዣለሁ ምናምን አለኝ። አትጨርሰው በኋላ የሁለት ሰው ሞት በማይሳበባል በቃ ጭምልቅልቅ ምናምን ስላለ ቅረጸውና እንትን ይሆናል አልኩት፣ ማስረጃ ይሆናል፣ በሱ ይሳበባል አልኩት። ከዛ የዚህን ጊዜ ነው በቃ ቪዲዮ አውጥቶ መቅረጽ የጀመረው ማለት ነው። ቪዲዮ መቅረጽ የዚህን ሰዓት ላይ ቀረጸ። ከዛ በቃ ማስረጃ ሆነ ማለት ነው እንጂ እሱ የዛን ቀን እኮ ህይወታችሁ ላይ ያልፍ ነበር። ስለዚህ ምናልባት ሌላ የቀረ ነገር ካለ ብትነግረኝና ስምምነት ላይ መድረስ እንችላለን። ለእኔ የሚጠቅመኝን ነገር ከነገርከኝ ወይ ምን ታደርግልኛለህ? እኔ አሁን ብነግር ለእኔ ጠቃሚ ነገር ከነገርከኝ አላውቅም። እነዛን
ሶስቱን ጃሌዎች በቁጥጥር ስር መያዝ አያቅተንም። ግን ከዚህ ከቪዲዮ ጋር የተገናኘ ምናልባት የዚህ ቪዲዮ ሌላ ቅጂ ካለ ወይም ደግሞ ሌላ የተሻለ መረጃ መስጠተኝ ከሆነ እኔ እናንተ መስማማት እንችላለን። እስከ መልቀቅ ደረጃ ልንደርስ እንችላለን። ትለቀኛለህ የእውነት? እሱ ያው ግን እንደምትነግረኝ መረጃ ይወስናል። ምነግርህ ነገር በጣም ወሳኝ መረጃ ማለት በጣም አሪፍ መረጃ ነው ማለት። ግን አንተ እንደምንለቀኝ ቃል ገባልኝ እንዴ? ካልሆነ መረጃውን ሳልሰማ እንዴት ነው ቃል ምገባል? በእርግጠኝነት በቃ ስትሰማው አንተ ትለቀኛለህ ወዲያው። ኦኬ። ስለዚህ እኔ እናንተ ስምምነት እናድርግ። መረጃውን ከነገርከኝ እለቃለሁ። እንዴ በምን ላምን እችላለሁ እንደምንለቀኝ? ወይ ከለቀቀኝ በኋላ እነግርሃለሁ። ሞኝ ነው የሚመስልህ? ይኸውልህ እኔን ከማመን ውጭ እኮ ምንም አማራጭ የለም። ብለቀም ባለቀም እኮ አሁን እኔ ነግሬህ እኔ ምን ከዛስ በኋላ ስምምነት ማድረግ አለብን። አመንከኝ ንገረኝ። ምን አይነት ስምምነት እናድርግ? እኮ እንደምንለቀኝ ቃል ግባልኝ። ቃል ገባሁልህ። ይኸው እለቃለሁ አልኩ። ካልሆነ ደግሞ ቶ በቃ እሺ፣ እንደዛ ከሆነ ድንገር አንድ መዓዛ የምትባል ሰራተኛ ነበረች እና ልክ እነ ሮቤል ሲገሏት በቃ ቪዲዮ ይዛ ነበር በሌላ በኩል ማለት ነው። እና እነ ሮቤልም በጣም ተደናግጦ ነበር። ሮቤልና 4 ወንበዴዎች ቅድስትን ያንተን ፍቅረኛ ሲገሉ ያልከኝ የቤት ሰራተኛ እየቀረጸቻቸው ነበር። አዎ እየቀረጸቻቸው ነበረ። ከዛ በቃ ሮቤል እንደውም በጣም ተደናግጦ በጣም ተከተላት ምናምን፣ ግን ሊያገኛት አልቻለም። በቃ እሷ እንዴት እንደገባች አላውቅም። በጣም ተደበቀች፣ ብዙ ቀን ተፈለገች። ግን በሰው በቃ ሰዓት ነው ሮቤል እሷ እየቀረጸች እንደሆነ ያወቀው። እኔ ከመጣው በኋላ ነው ወይስ? አይ አንተ ከመጣ በኋላ ነው። ያንተን ቪዲዮ ከቀረጸ በኋላ ነው። ስለዚህ የዛ ሰዓት እኔ ሆስፒታል ይዣት ሄድኩ ሰዓት ማለት ነው። አዎ በቃ ዙሪያ ገባውን ወደኋላ ቼክ ሲያደርግ ቅድም እንዳልኩ በቃ እሱ እንዳለ ቼክ ያደርጋል ሙሉ ነገሩን ማለት ነው። እና ሮቤል ነው ብዙ ነገሮችን የሚጨርሰው ማለት ነው። በቃ ዙሪያ ገባውን ሲያይ እሷ እየቀረጸች እንደነበር አስተዋለ። በቃ ተከተላት በጣም እና ግን አጣት፣ ሊያገኛት አልቻለም። ብዙ ቦታ አስፈለጋት በሰው በቃ ምናምን፣ ግን ልትገኝ አልቻለችም ልጅቷ። መጨረሻ በሰው ምናምን እህቷ ተገኘች። እህቷንም ደበደቧት፣ ብዙም ጎድተዋታል እሷንም። ከዛ በቃ እንዳትናገር በደንብ አስፈራርተዋታል እሷንም። ማን የቤት ሰራተኛዋ ስም? መዓዛ ትባላለች። እሷን እንዴት አላገኛቸዋት? በቃ ጭራሽ ልትገኝ አልቻለችም እሷ። ብዙ ተፈለገች፣ እሷ ልትገኝ አልቻለችም። ትኑር ትሙት። የመዓዛትስ የት ነው አድራሻው? አታጣትም። ብፈልግ እስቲ ፈልጋት፣ ግን ያው አድራሻ ትቀያየራለች። በሰው ፈልጋት። ስለዚህ የቤት ሰራተኛዋ መዓዛ የቀረጸችው ቪዲዮ እኔ ወንጀለኛ እንዳልሆንኩ የሚያሳይ ቪዲዮ ነው። ሙሉ ቪዲዮ። ይህ ማለት ሮቤልና 4 ባልደረቦቹ ወንጀለኛ መሆናቸውን የሚያረጋግጥ ቪዲዮ ነው። በጩቤ ወቅቶ ሲገሏት የሚያሳይ ቪዲዮ ነው። በጣም ጥሩ ጎበስ፣ ፍጹም ጎበስ። ጥሩ ነገር ነው የነገርከን። ግን አንድ መናገር የምፈልገው ነገር፣ ምንም ማድረግ አልችልም። የነገርከን ነገር ወሳኝ ነገር ነው። ይህንን ነገር እንሄድበታለን፣ እናጣራዋለን። ስምምነታችን አፍርሻዋለሁ፣ ልለቅ አልችልም። እንዴ ምን ማለት ነው? እንዴ ምን ሆነ ነው አንተ? እንዴ ምን ሆነ ነው? እኔ ነገርኩህ አይደል? እንዴ ምን አይነት ሰው ነህ? በእናትህ እንዴ በቃ እኔ ከዚህ በላይ ምን ትፈልጋለህ? ከዚህ በላይ ማስረጃ? እኔ ሙሉ መረጃ ነገርኩህ፣ ሙሉ ማስረጃ ሰጠሁህ። ቤተሰቦች በድጋሚ ተመልሼ መጥቻለሁ። ከባልደረቦቼ ጋር በመሆን ወደ ስቱዲዮ መጥቼ ነው። አንዳንድ ማድረግ ያሉብን ነገሮች ስላሉ ነው። ተመልካቾቻችን ያው ፍጹም አንተን ነፃ የሚያደርግ ማስረጃ አለ ባለኝ መሰረት እኔን ነፃ ሊያደርገኝ የሚችለው ማስረጃ ወደ ማፈላለጉ ስራ ወዲያው ነው ከባልደረቦቼ ጋር የገባሁት። አንድም እዚህ ስቱዲዮ የመጣሁበት ምክንያት ተከፋፍለን አንዳንድ መስራት ያሉብን ስራዎች አሉ። ቤተሰቦች መዓዛን እነ ፍጹም ራሱ ኢቭን አግኝተዋት እንደማያውቁ ነው የነገሩን። መዓዛ ማለት ዋና የቪዲዮ ማስረጃ ያላት ሴት። የመዓዛን እህት መስከረም የተባለችውን ግለሰብ አግኝተው
ለማስፈራራት እንዲሁም ደግሞ መዓዛ የት እንዳለች ያለችበትን ንገሪኝ በማለት ብዙ ነገሮችን ሲያደርሱባት እንደነበር ከራሳቸው ከገዛ አንደበታቸው ሰምተናል። ይህንን ነገር ፍጹም ብቻ አይደለም ያለኝ። ፍጹም እንደዛ ከነገረኝ በኋላ እኔ አንድ አፍታ ወደ መጋዘን ወደ ማቆያ በመሄድ ሳምሶንንም ይህንን ነገር ስጠይቀው ነበር። ሳምሶንም ሮቤል ይህንን ነገር እንደነገረው ያው በቦታው በሰዓቱ ግድያው ከተፈጸመ በኋላ ከ5ቱ ወንበዴ ወንጀለኞች መካከል መጨረሻ ላይ የቀረው ሮቤል ነው ይህን ሁሉ ድርጊት ሲመለከት የነበረው። ሮቤልም ለሳምሶን ይህን ሁሉ ነገር እንደነገረውና እኔም መጋዘን በሄድኩበት ጊዜ ከሳምሶን ሁሉንም ነገር ሰምቻለሁ። ውድ ተመልካቾቻችን መዓዛን ለማፈላለግ የቻልነውን እያረግን ነው በአጭር ጊዜ ለማግኘት። ስለዚህ እዚህ መተን አንዳንድ ነገሮችን ማውራት አለብን። ተከፋፍለን ስራ መስራት አለብን። አሁን የምንፈልገው መዓዛን ብቻ አይደለም መስከረምንም ነው። መስከረም ማለት ደግሞ የመዓዛ እህት ናት ቤተሰቦች። እንዲሁም ደግሞ አሁን ላይ መዓዛን ከመፈለግ ይልቅ ለእኛ መስከረምን መፈለግ ነው ሞሪ የሚቀለል። ይህ ማለት መዓዛን አንፈልጋትም አይደለም፣ ግን በደንብ ትኩረታችን የሚሆነው አሁን መዓዛን ለመፈለግ 4 እና 5 የሰው ኃይሎችን ብንመድብ መስከረምን ለመፈለግ ደግሞ 7 8 9 10ም ሊሆን ይችላል። ከመዓዛ በበለጠ ብዙ የሰው ኃይሎችን መደበን መስከረም ላይ ነው ፎከስ የምናደርገው ማለት ነው። ምክንያቱም መዓዛን እነሱ ራሱ ሊያገኟት አልቻሉም። እዚህ ከተማ ትሁን የቱን ምንም የሚታወቅ ነገር የለም። ባይሆን መስከረምን የማፈላለጉን ስራ እንሰራለን። ሌላ ደግሞ ሶስተኛ ግሩፕ የምናዋቀረው ከመስከረም ጋር ንክኪ ያላቸውን ሰዎች የመፈለጉን ስራ ነው። በእርግጠኝነት መስከረም ሴት እንደመሆኗ መጠን አብዛኞቹ ሴቶች ጓደኛ አላቸው። መስከረምም ማንን ልታገኝ ትችላለች የሚለው እነሱ መዓዛን ለማግኘት እህቷን መስከረምን ነው የተጠቀሙት። እኛ ደግሞ መስከረምን ለማግኘት የመስከረምን ጓደኞች ወይም ከመስከረም ጋር ግንኙነት ያላቸውን ሰዎች የማጣራቱን ስራ ነው የምንሰራው። አሁንም ቤተሰቦች ተከፋፍለን ይህንን ነገር በአጭር ጊዜ ለማስተካከል እኔን ነፃ የሚያደርገውን ቪዲዮ ማስረጃ እጃችን ለማስገባት የቻልነውን ጥረት እያደረግን ነው። እናንተ ብቻ በጸሎት አግዙን ውድ ቤተሰቦች። ያለውን ነገር ተከታትዬ አሳውቃቸዋለሁ። ውድ ተመልካቾቻችን ራሄልን ወደዚህ ወደ ቀረጻ ቦታ ይዘናት መተናል። ከራሄል ጋር ያው በሰላማዊ መንገድ ነው ይህንን ቀረጻ እያደረግን ያለ ነው። ያሉትን ነገሮች ከካሜራ ጀርባ በደንብ አውርተናል። ሲቀጥል ምንም አምባጓሮ የሚያስነሱ ነገሮች አልተፈጠሩም። ራሄል በጣም እናመሰግናለን። በመጀመሪያ ደረጃ ራስሽን አስተዋውቂና ወደ ዋናው ጉዳይ እንገባለን። እሺ፣ ራሄል እባላለሁ። ያው ከካሜራ ጀርባም እንደነገርኩ የመዓዛና የመስከረም የቅርብ ጓደኛ ነኝ። ያው በመዓዛ ላይ የተፈጠረው ነገር በጣም ከባድ ነው። የዓይን እማኝ መሆን ከባድ ነው። አንድ ወንጀል ሲፈጸም በስፍራው ነበረች። ሲቀጥልም ያንን ወንጀል የሚያጋልጡ ነገሮችን ስታረግ ነበር። ለማስረጃነት ነገሮችን በካሜራ ቀርጻ ነበር። ከዛ በኋላ ግን ህይወቷ አደጋ ላይ ነው የሆነው። አደጋ ውስጥ ነው የገባው። የእሷ ህይወት ብቻ ሳይሆን የመዓዛ የቤት ሰራተኛዋ የመዓዛ እህት መስከረምም ህይወት ሳይቀር አደጋ ላይ ነው የገባው። መስከረም ከፍተኛ የሆነ ድብደባ እንደደረሰባት ራሱ ፍጹምም ነግሮናል። ራሄልም ነግራናለች። ያው ራሄል በዋናነት ቅርበት ያላት ከመስከረም ጋር እንደሆነ ከካሜራ ጀርባ ያሉትን ነገሮች ነግራናለች። እኔም ከካሜራ ጀርባ እኔ ላይ የተያዘብኝን ቪዲዮ አሳይቻታለሁ። ያለውን ነገር አንደርስታንድ ስላረገች ነው እኔንም ለመተባበር ዝግጁ የሆነችው ፈቃደኛም የሆነችው። በጣም አመሰግናለሁ። ያው መዓዛ ጋር ያለው ቪዲዮ ቢገኝ እኔ ነፃ እንደሆንኩ የሚያደርግ ቪዲዮ ነው። እህታችንም ሟች እህታችን ቅድስት ነፍሷን ይማረውና የእሷን ደምም በከንቱ ያፈሰሱት ወንጀለኞችም እስር ቤት እንዲበሰብሱ የሚያደርግ ቪዲዮ ነው። ስለዚህ ያው አሁን ኦልሞስት ወደ ዋናው ጉዳይ ገብተናል። አንዳንድ የምጠይቅሽ ጥያቄዎች አሉ። ለመጨረሻ ጊዜ ያገኘሻቸው መች ነው? ከነሱ ጋር ያለሽ ትውውቅ እነዚህ ነገሮችን እንድትነግሪ ይፈልጋሉ። እሺ፣ በመጀመሪያ ማለት ያው ከመስከረም ጋር የልጅነት ጓደኛሞች ማለት ትችላለህ። በጣም ረጅም ጊዜ ነው አብረን ተምረናል ምናምን። ከዛም በኋላ እሷ መዓዛ ከክፍለ ሀገር ነው መስከረም ነች እዚህ መጣ የጠበቀቻት። ከዛም በኋላ ነው መዓዛ የመጣችው እና ከመስከረም ጋር በጣም ረጅም ጊዜ ነው የምንተዋወቀው። ከመዓዛም ጋር ከመጣች በኋላ ያው በቃ እንደ ቤተሰብ ነው በቃ ያለን ነገር። ምንም ነገር አንደባበቅም ምናምን ነገር።
ያለው ነገር ከነሱ ጋር ያለኝ ግንኙነት እንደዛ ነው። ያገኘኋቸው መዓዛ የቤት ሰራተኛ ሆና ነበር የምትሰራው። መስከረም ምንድን ነበር የምትሰራው? መስከረም የምትሰራው የካፌ አስተናጋጅ ነው የምትሰራው። መዓዛም የቤት ሰራተኛ ሆና ነው የመጣችው ወደ ስትመጣ እና በቃ እንደዛ ነው የምንተዋወቀው። የረጅም አሁን 1 ወር አይሆንንም ካወራን እነሱ ጋር ከተገናኘን። ስልክም ምናምን አይሰራም፣ የት እንዳሉም አላቅም። በተለይ ደግሞ መስከረም እነዚህ ሰዎች ካስፈራሯት ከመቷት በኋላ ተገናኝተንም አናቅም፣ አውርተንም አናቅም። መዓዛ ከመጀመሪያው ነው ጠፋች የተባለችው፣ ደብዛዋ የጠፋው። አዎ መዓዛ መጀመሪያ ይህንን ነገር እንደቀረጸች ነው የጠፋችው። ከዛም በኋላ ነው ወደ መስከረም የመጡ እነዛ ሰዎች። የመስከረም የመዓዛ እህት መስከረም እንደሆነች ስላወቁ ነው ወደ መስከረም የመጡ። መዓዛ ቆይታለች ከጠፋች። ለመጨረሻ ጊዜ ከሁለቱም ጋር የተደዋወልሽው ከ1 ወር በፊት ነው? ከ1 ወር በፊት። ከመዓዛ ጋር እንዴት ልትደዋወይ ይቻልሽ? ደውላለሽ ነው ወይስ? ከዛ በፊት መስከረምን ከ1 ወር በፊት ነው ከ1 ወር አካባቢ ምናምን ይሆናል። መዓዛ ግን ከዛ በፊት ነው። ለመስከረም አብረን ነበርና ያለችበትን ሁሉን ነገር ለማሳወቅ ያለችበትን ለማሳወቅ ምናምን ነገረችን። ከዛም በኋላ ግን ምንም በቃ የምናውቀው ነገር የለም፣ የት እንዳለችም ምናምን ነገር። ስልኳን ሁሉ ነገሯን ሰውራ ደብቃ ነው። ስለዚህ እሷ ናት የምትደውላችሁ? እናንተ መደወላችሁ ነው? በተለያየ ቁጥር ነው የምትደውለው ወይስ በተለያየ ቁጥር ነው የምትደውለው? ያው እሷ ታውቃለህ፣ በጣም ትልቅ ወንጀል ነው ሲሰሩ እንደዛ እንትን ያለች እና በጣም ከሷ ላይ እሷን ቢያገኙም ከመግደል ወደ ኋላ አይሉም እና እየፈለጓትም ነው እና ያንን ነገር እኛን እንዲያውም ስልኳን እንድታጠፋ እኛን ስትፈልገን በሌላ ስልክ እንትን እያለች እንድደውልን በያገኘችው ቁጥር ምናምን እንድደውልልን እኛን እንትን ያልናት እና ግን አሁን እስካሁን አልደወለችልንም። የት እንዳለችም ምንም የምናውቀው ነገር የለም። ለመጨረሻ ጊዜ ከመስከረም ጋር የነበረው ነገር እንዴት ነበር? ከደበደቧት በኋላ ነው መስከረምም የጠፋችው አይደለ? እንዴት ነበር ከዛ ፊት? ከዛ በፊት ያው የመዓዛም ነገር ያስጨንቀን ስለነበረ ማለት አሁንም በእርግጠኝነት ከነሱም አልፈው ወደ እኔም መምጣታቸው አይቀርም። ምክንያቱም እኔም የቅርብ ጓደኛቸው ስለሆንኩኝ እና በቃ በዛን ሰዓት በጣም እንጨነቅ ነበር ምናምን። አንድ ቀንም እዛ ከካፌ ስትመለስ ነው ያገኟት። የደበደባትን እንደማታቅ ነገረቻቸው ምናምን። ከዛ ፊት ማስፈራሪያ ዛቻ አልደረሰባትም? መስከረም የመዓዛ እህት ስለሆነች የሆነ ጊዜ የት ነው ያለች ምናምን ነገር ብለዋት ነበረ እና እንደማታቅ ነግራቸው ነበረ። ግን እንደዛም ብለው አላመኗትም እና ቢያንስ የሆነ በቃ ይህን ስትነግራኝ ስንቀጠቅጥሽ በቃ ታውቂያ ትናገሪያለሽ ምናምን ነገር ብለው ነው የደበደቧት። በደንብ ነው የደበደቧት በጣም ማለት ነው። እና ከዛም በኋላ ነው እሷም ከ1 ወር በፊት ነው ከኔ ጋር መደወል ምናምን መገናኘት እንትን ያልነው ማለት ነው። ማለት እንዴት አንቺ ላይ እስካሁን ጉዳት ሳያደርሱ? እነዚህ ሰዎች በጣም አደገኛ ወንጀለኛ ናቸው፣ ከባድ ሰዎች ናቸው። ፈጣሪያቸውንም የማይፈሩ፣ ለማንም የማይመለሱ፣ ለገዛ ቤተሰቦቻቸው የማይመለሱ አደገኛ ወንጀለኛ ናቸው። እኔ አንደኛው ቅድስትን ከገደሏት ሰዎች መካከል አንደኛው ራሱ ስራ አይደል እንዴ ለምን አፍርበታለሁ ነው ያለውና እነዚህ ሰዎች እንዴት አንቺ ላይ ጉዳት ለማድረስ አልሞከሩም? እንደዚህ ስል በሌላ አነጋገሪ እንድትረጁ ሳይሆን ያው እናውቀዋለን ያለውን ነገር። ቢያንስ መስከረምንም እኮ የቀጠቀጧት መዓዛ የት እንዳለች ታውቃለች ብለው ነው። አንቺም ከመዓዛ ጋር ንክኪ እንዳለሽ በእርግጠኝነት ማወቃቸው አይቀርም ብዬ ነው። አዎ በእርግጥም አዎ ልክ ነህ። እና እኔም እፈራለሁ ከነሱ ልክ በቃ እንደ ቤተሰብ እንደ እህት ምናምን ስለምንተያይ ከኔ መምጣታቸው አይቀርም ብዬ ስለማስብ እንዲሁም አሁን ነግረኝ ነበር ብዙ ፍለጋ ነው ያገኘኸኝና ቦታ ቀያይራለሁ። ዘመዶች እዚህ ስላሉ ቤተሰቦች እዚህ ስለሆኑ ቀያይራለሁ። አንዴ ከዛ ሰፈር ነው ሲባል እዚህ ምናምን አምሽቻ አልገባም ምናምን አይነት ነገር ያስራ የሚያስመሽ ስላልሆነ በቃ እንደዚህ እየተሽለኮለኩ ነው ያለሁት። ለዛም ይሆናል እስካሁን ያላገኙ ይመስለኛል እንጂ መፈለጋቸውም አይቀርም። ያው ካስፈለገ እኛ ልንረዳስ እንችላለን። ከአሁን በኋላ ህይወትሽም በእርግጥ ዋና ሰዎችን በቁጥጥር ስር አውለናል፣ ግን አሁን የሚቀሩ 3 ወንበዴዎች አደገኛ ሰዎች አሉ። ስለዚህ ካስፈለገ አንቺም በእኛ በኩል አስፈላጊውን የሆነ የደህንነት ከለላ የደህንነት ሽፋን ማግኘት ትችላለሽ።
ይህ ማለት ምንም አይነት ነገር አይደርስብሽም። እንዲሁም እናንተ ከመጣችሁ አይቀር ማለት እነ መዓዛና መስከረም ያሉበትን ይህም አንደኛ ይህ መረጃ ለአንተም የህይወትህ እንትን ነውና እነሱ ያሉበትን በደንብ ማለት በሚደውሉልኝ ሰዓት ጠይቄ ምናምን ማለት ለእነሱም ቶሎ ብደርሱላቸው እነሱን ከመገደላቸው በፊት በእርግጠኝነት ቢያገኟቸው ከመግደል ወደ ኋላ አይሉም እና ለእነሱም ቶሎ ብደርሱላቸው ለእኔ ብቻ ሳይሆን እኔን አሁን ላይ ስላገኛችሁኝ ነው። እነሱ የት እንዳሉ አሁን ላይ ምን እያደረጉ ምን እየሆኑ እንደሆነ ራሱ እንትን ብንል ጥሩ ነው ይመስለኛል። ለእነሱም ቶሎ ድረሱላቸው። ለምን እንደሆነ ታውቃለህ? ማለት እንደመቷት ከኔ ጋር 4-5 ቀን ሳምንት ምናምን 6 ምናምን ቀን አስታምሚያታለሁ። 5-6 ቀን አዎ አስታምሚያታለሁ። በጣም አሟት ነበር፣ በጣም ከምነግር በላይ ማለት ነው። ፊቷ በላልዞ በቃ መራመድ እስካልታት ድረስ ነው በቃ ማለት ይደበደቧት እና ከዛም በኋላ ነው በቃ ትንሽ ካገገመች በኋላ ነው የጠፋችው። እና አሁን ላይ ራሱ ምን ላይ ደረጃ ላይ እንዳለች ምናምን እኔ አላቅም። በቃ ማለት ይመማትም በደንብ ይሻላትም ምን እንትን ምለው ነገር የለም እና ቶሎ እንትን ብትሉ አይዞሽ ተረጋጊ ራይል። ስለዚህ አሁን አንድ ነገር ነው ማድረግ ያለብን። አንቺ ለጊዜው እኛ ጋር ብትቆይ ይሻላል። አሁን አንቺም ላይ ጉዳት እንዳያደርሱብሽ ስልክሽን እንዳትዘጊ ወይም ሳይለንት አታርጊ። ድንገት እንኳን ቢደወልልን ስልክ ከመስከረም ወይም ከመዓዛ ምናልባት ይህንን ቪዲዮ ሊመለከቱ ይችላሉ። ባሉበት ቦታ የሚፈጠረው ነገር አይታወቅም። አስፈላጊውን የሆነ ማጣራት እናደርጋለን። አንድ ፍንጭ ካገኘን በስልክሽ የሚላክ መልእክት ካለ ወዲያው አስፈላጊውን እርምጃ እንድንወስድ። ስለዚህ እቺን ሰሞን እኛ ጊዜ ማረፊያ እናዘጋጅልሽና ከኛ ጋር እንድትቆይና አስፈላጊውን የደህንነት ከለላ እንድናደርግልሽ። እሺ። ስለዚህ ስልክሽን አታጥፊ። ያሉትን ነገሮች እየተከታተልን ቼክ እናደርጋለን። እሺ ችግር የለውም። ማለት እነሱ እስከሚገኙና እስከፈለጋችሁ ሰዓት ለእኔም ደህንነት ስለሆነ ከዚህ መቆየት እችላለሁ። ያው ስልክም እንዲሁም በቅርቡም ከተደወለ ማለት ብዙ ወር ምናምን ስላለፋቸው ይደወላል ብዬ አስባለሁ እና ችግር የለውም። እሺ ውድ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። አሁን ደግሞ የምገኘው ሌላኛው ለቀረጻ ያዘጋጀሁት ቤት ነው። 3-4 ቤቶችን ለቀረጻ አዘጋጅተን ነው ወንጀለኞችን እንዲሁም ተጠርጣሪዎችን የምናወጣጣው ማለት ነው። ቤተሰቦች ያው ለደህንነታችን ስንል ነው። አሁን ከማቆያ ያመጣናት ቆንጂት ናት። የሟች የቅድስት የልብ ጓደኛ አብሮ አደግ የሆነችው ቆንጂት ናት። የተወሰኑ ልብሶችን ይዛ መታ ነበር። ውድ ቤተሰቦች ለመጨረሻ ጊዜ ከቆንጂት ጋርም ስንገናኝ እሷ ላይ አንዳንድ ጥርጣሬዎች እንደነበሩኝ ነግራችሁ ነበር። ጊዜያዊ ማረፊያ አስቀምጠናት ነበር። ከጊዜያዊ ማረፊያ ወደ መጋዘን ነው የወሰድናት። እኔ ከፍጹም ጋር ቃለ ምልልስ ካረኩ በኋላ ቆንጂትን ሳወራት ነበር። አንዳንድ ነገሮችን ለማወጣጣት ስሞክር ነበር። እውነት ለመናገር እንደ ፍጹምና እንደ ሳምሶን ምንም አይነት ኃይል አልተጠቀምኩባትም። ደንጋጣ ናት። ወዲያው ነው ሁሉንም ነገር መናገር የጀመረችው። ውድ የጎጆ ሚዲያ የጎጆ ቲዩብ ቻናል ተመልካቾቻችን አሁን በጥሩ ዜና አይደለም የተመለስ ነው። ቆንጂት መጋዘን ውስጥ በማወጣጣት ሰዓት ሁሉንም ነገር ተናግራለች። የሚያሳዝንና የሚያስደነግጥ ነገር ነው የሰማሁት። ይሄ ለእናንተ ለተመልካቾችም ክፉኛ እንደሚያስደነግጥ አውቃለሁ፣ እንደሚያሳዝንም አውቃለሁ። ለሟች ለቅድስት ነፍስ ይማር። ፈጣሪ ነፍሷን ከደጋጎቹ ጎን በመንግስተ ሰማያት ያኖርልን ለማለት ፈልጋለሁ። በቅድስት ግድያ ሙሉ ለሙሉ የፍጹም እጅ ብቻ አይደለም ያለበት። ማለትም በቅድስት ግድያ ላይ የገዛ ጓደኛዋ ቆንጂት ተሳትፋለች። ቅድስትን ከፍጹም ጋር በመሆን እቺ የምትመለከቷት ቆንጂት በነዛ 5 ወንበዴ ወንጀለኞች የገዛ ጓደኛዋን የገዛ እህቷን ልታስገድል ችላለች። ይህ ነገር ሁላችንንም ያስደነገጠ ነገር ነው። እንደነገርኳችሁ እንደ ሳምሶንና እንደ ፍጹም ምንም አይነት ኃይል ሳልጠቀም ኢቭን በጥፊ ሁላ አልመታወትም።
ወዲያውኑ እውነቱን መናገር የጀመረችው። እውነቱንም መናገር የጀመረችበት ዋነኛ ምክንያት ብዙም ሳታለፋን ምንድነው ከፍጹም ጋር ያደረኩትን ቃለ ምልልስ አሳየዋት። ፍጹም ከቆንጂት ጋር ይሄንን ነገር እንዳላደረገ ወይም ደግሞ ከቨር ሲያደርግ ነበር፣ ለቆንጂት ሲከላከልላት ነበር። ፍጹም የገዛ ፍቅረኛውን ቅድስትን ከቆንጂት ጋር እንዳስገደለ አልነገረንም። ይህ ማለት ለቆንጂት ከቨር እያደረገ ነበር። በቆንጂትና በሱ መካከል ምን እንዳለም ቆንጂት ራሷ ነግራናለች። ሁሉንም ነገር ተናዛለች። አሁን ደግሞ የምትናዘዘው በካሜራ ፊት ነው። ወደ ተመልካቾቻችን ሁሉንም ነገር ለኔ ከካሜራ ጀርባ እዛ መጋዘን ውስጥ የነገርሽኝን ሁሉንም ነገር አንድም ሳትጨምሪ ሳታጎይ ትናገሪያለሽ። እኔና ቅድስት የዘዋይ ልጆች ነው። አብረን ያደግነው አብረን የተማርነው። ከዛ እስከ 10ኛ ክፍል በቃ በደንብ ጓደኛ ማቾች ነበርን። በጣም እንዋደድ ታሞች ነበርን። ጥሩ ጊዜ ነበር ያሳለፍነው። ያኔም እንዳልኩ ያው በቃ እሷም ቤት ትመጣለች፣ እኔም ቤት ሄዳለሁ። ቤት ስራ ምናምን አብረን ነበር የምንሰራው ምናምን። የእሷም ሌላ ጓደኞች ምናምን አልነበሯትም። እኔ ነበርኩ ጓደኛዋ፣ ለእሷም እንደዛ። ከዛ 11ኛ ክፍል ስንገባ እኔ ፍቅረኛ ያዝኩኝ። እሱን ለማግኘት እኔ በጣም ብዙ ለፍቻለሁ። ማለት በቃ እንደዚሁ ሳይሆን ወደው ነበር መጀመሪያ። በቃ አከታተለው ምናምን ነበር ስለምወደው። ከዛ በቃ ያው ክላሳችን ውስጥ ያሉ ልጆች ምናምን አንድ ክፍል ነንና ንገሪው ምናምን ሲሉኝ ከሆነ ጊዜ በኋላ መቃጠርችን እንደምወደው ነገርኩት። ከዛ እሱም ለኔ እንደዚህ አይነት ስሜት እንዳለው ነገረኝ። በጣም ተሰቃይቻለሁ ከመንገሪ በፊት ለሱ እና አብረን ሆነን ምናምን በቃ በጣም የምንወደድ ፍቅረኛ ማቾች ነበር። እንዳልኩ ቅድስት ደግሞ ማለት በቃ ቆንጆ ሆና ምናምን ሳይሆን በቃ ይፈልጓት ነበረ ወንዶች ምናምን። ያው ከሌሎች ተማሪዎች በልጣ ምናምን አይደለም፣ ግን ከልጅነታችንም በቃ ወንዶች ምናምን እንደዚህ የሚያዩት አይነት ልጅ ነበረች። ያው መታይ ስለምፈልግ ይመስለኛል እንጂ ምንም የሚታይ ነገር ኑሯት ምናምን። ወደ ተመልካቾቻችን ልብ በሉ፣ ቆንጂትን ዱከም ድረስ ሄደን እውነቱን እንድታወራ ስናደርግ እንዲሁም ደግሞ ወደዚህ ወደ አዲስ አበባ ስናመጣት በእህቷ በአብሮ አደጓ በቅድስት ሞት ክፉኛ እንዳዘነች ይህንን ነገር መቋቋም እንደማትችል ስታደርግ የነበረውን ነገር ታስታውሳላችሁ። ካስፈለገ ቀደም ሲል የተለቀቁትን ቪዲዮዎች ማየት ትችላላችሁ። በዚህ ጊዜ ሰው እንዳናምን ነው እያረገችን ያለችው። ለምን የዛ ጊዜ እንዴት ስትሆን እንደነበር እኛ ራሱ አዝነን ነበር። እኔ ስሜታዊ ሆኜ ነበር። እንዴት ልበላችሁ፣ የተፈጠረውን ነገር ታውቃላችሁ። ግን ደግሞ ሁሉም ነገር ውሸት ነው። በዛ ሰዓት የነበረው ነገር በሙሉ ውሸት ነው። እያስመሰለች እየተወነች ነበር። እንዴት ነው ሰው ምናምነው? ቤተሰቦች ማለት ቅድስትን ጓደኛዋ ናት። ሁለቱም የዘዋይ ልጆች ናቸው። አብረው ነው ያደጉት። አብረው ክፉ ደግ አሳልፈዋል። አብረው ብዙ ነገር አድርገዋል። ያስገደለቻት እራሷ ናት። የዛ ጊዜ ደግሞ እንዴት ስትሆን እንደነበር የምናውቀው ነገር ነው። እንደ እብድ እንዴት መጣልሽ? የዛ ሰዓት ዱከም ድረስ ቤትሽ ስንመጣ እንደ እብድ ስታለቅሽ ነበር። እንዴት ያው ስንመጡ በጣም ደንግጬ ነበር። በጣም ያስደነግጣችሁኝ። ምክንያቱም እኔ ማንም ሰው እዚያ ያገኘኛል ብዬ አላሰብኩም። እዛ ድረስም ሲሄድ አብሶ ደግሞ እንደዚህ በቃ ወንጀልን እንደዚህ ፈልፍሎ የሚያገኝ ሰው ይመጣል ብዬ አላሰብኩም በጭራሽ። በቃ እኔ እዛ በነፃነት እንደምኖር ነው ያሰብኩት፣ ማንም ሰው እንደማያገኝ። ደግሞ ከእናንተ በፊትም እኔ እንደዚህ የሚያቀኝም ሰው ምናምን መጥቶ አያውቅም። አንደኛ እኔ አዲስ አበባ ልጅ ማለት ከአዲስ አበባ የመጡት ሰዎች ናቸው ብዙ ጊዜ የምናገኛቸው ምናምንና ዘዋይ ስለሆነ እኛ ተወልደን ያደግነው ማንም ሰው ያገኘኛል ብዬ አላሰብኩም። ግን በቃ እናንተ ስትመጡ ነገሩ በጣም አስደንግጦኝ ነበር። ያው እንዳልኩም በቃ እንዴት ሲቀጥል ደግሞ እዛ ቤት ድረስ እንዴት ቤቴ ድረስ ደግሞ እንዴት ጭራሽ ትመጣላችሁ ብዬ ላስብ። ሲቀጥል እዛ ግቢ ውስጥ እኮ የኖርኩትኝ እኔ ማንም ሰው እንዳያገኘኝ ትንሽ ተከራይ ነው እንዳየኸው ከሆነ። አንቺማ ቅድስትን የሚያስፈራሯት ሰዎች፣ ቅድስትን የገደሏት ሰዎች እኔንም ሊያስፈራሩ ሊገሉኝ ይችላል ብለሽ ነበር ዱከም የተደበቅሽው። ማለት ያው ለእኛ የነገርሽን ነው። ግን አንቺ ዱከም የተደበቅሽው ቅድስትን ስለገደልሻት
ፈርተሽ ምናምን ወይስ አይደለም? ሌላ ሶስተኛ እውነት ደግሞ አለ እንዴ? እኔ እኮ አይደለም የገደልኳት እኔ ነኝ እንዴ? ማን የገደላት ታዲያ? እኔ ነኝ? እኔ አልገደልኳትም። ስገላት አይተሃል? ስለዚህ አስገደልሻት እንጂ በቦታው አልነበርሽም ማለት ነው። ግን ያስገደልሻት ግን አንቺ ነሽ አይደል? ከፍጹም ጋር በመሆን እነዛን 5 ወንበዴ አንድ ላይ ነው የቀጠራችሁት። ያው ብዙውን ነገር እንትን ያለው ፍጹም ራሱ ነው። ሲቀጥል ደግሞ በቃ ያው እንዳልኩ መጀመሪያ እዛ በነበርኩበት ሰዓት እኔ ሁሉ ነገር እንዳደረግ ያደረገችኝ ራሷ ነች። እዚህ ሁሉ ድረስም ደረጃ ምን ድረስ ያደረገች። ስለዚህ የገዛ ጓደኛሽን በጩቤ አስወግተሽ እንድታስገድያት ያረገችሽ ራሷ ናት። እንደዛ ነው እያልሻለሽው? ምን አርጋሽ ነው? እኔ እስከ መግደል ደረጃ እንዲደርስም አልነበረም የፈለኩት። ምን ነበር ታዲያ? እንዴ እንደዚህ እንዲያደርጓትም አልነበረም ነገሩ። ያንቺ ሐሳብ ምን ነበር? በቃ ትንሽ እንድትሰቃይ ነበር የፈለኩት። ሰምኛለሽ? ይኸውልሽ እዛ መጋዘን ውስጥ ማለት ነው የተናገርሽው እያንዳንዱን ነገር አሁን እዚህ በካሜራ ፊት ለመካዳት ሞክሪ። እጅሽን አንሺ፣ ለመካዳት ሞክሪ። እዛ መጋዘን ውስጥ ምንድን ነው ያወራሽው? እሺ እኔ ነኝ ያስገደልኳት። እድሉን ባገኝ እኔ ራሴ እንደዚህ አግኝቼ ይኸውልሽ ሲጥ አድርጌ ገላታለሁ አይደል ያልሽው አንቺ? እሺ እነግርሃለሁ። እዚህ ካሜራ ፊት ነው ለመዋሸት እየሞከርሽ ያለሽ? ይኸውልሽ ብትናገር ይሻልሻል። ቀና በይ፣ ቀና በይ፣ ቀና በይ፣ ቀና በይ። ይኸውልሽ ይሄ ላንቺ ያንስብሻል። እሷ ላይ ካረግሽው አንፃር ይሄ ላንቺ ገደልከኝ። ልቀቀኝ። እሷን ስታስገድያት እንደዚህ አልተሰማሽም ነበር? አየሽ አይደለ? እኔ ገና አንገትሽን ለያዝኩት እንዴት እንደሆንሽ፣ እሷ ደግሞ ምን ያክል ተሰቃይታ ልትሞት እንደምትችል እንደዚህ አይነቱን ድፍረት እንዴት አገኘሽው? ከቅድስት ጋር አብረሽ በልተሻል፣ አብረሽ ጠጥተሻል፣ አብረሽ ብዙ ክፉ ደግ አሳልፈሻል። እኔ ቅድስትን ሳላቃት ነው የኛ ባልደረቦች በአጋጣሚ እንድደርስላት ባለው ደስ ይለኛል። አልደረስኩላትም፣ ወይም ደግሞ ቀደም ብለን መድረስ ነበረብን። ቅድስትን አተናታል። ያው እኔ ቅድስትን አላቃትም። ከዛ ቀን ውጪ አይቻት በህይወቴ ምናልባት ቅድስት የሚባለውን ስም ሰምቼ ላቅ እችላለሁ እንጂ ከዛ ውጪ ልጅቷን አላቃትም። ሳላውቃት አንቺ ግን አብረሻት ያ ሁሉ ዘመን ስንት ዓመት ሙሉ ኖረሽ አስገደልሻት ጓደኛሽን። አይሽ እኔ ሳላውቃት እሷን ለማዳን ነው በቦታው የተገኘሁት። አየሽ አይደል ልዩነታችን? ግን እኔ እሷን ለማዳን በቦታው በተገኘሁበት ወጥመድ ውስጥ እንድገባ አረጉኝ። ማን? ፍጹም። እሺ ቆንጂት ቀጥይ። ያንቺ ምክንያት እዛ ዘዋይ ትምህርት ቤት ውስጥ በነበረው ነገር ነው አይደለ? ግልጽ አድርጊውና ዋና ምክንያትሽ ምንድን ነው? በቃ እኔ በጣም ማፈቅረው ሰው ነበረ። እንደነገርኩ ነው። በጣም ለፍቼበታለሁ እሱን ለማግኘት። አሁን እንቅልፍ አጥቻለሁ በሱ ፍቅር ምክንያት። ከዛ ግን እሷ 1 ዓመት ምናምን በደንብ በፍቅር ከቆየን በኋላ 12ኛ ክፍል ስንገባ ከእሷ ጋር አገኘሁት። ከዛ በተደጋጋሚ እንደዚህ ታረጊኛለሽ ምናምን ብዬ ስጠይቃት እኔ ከሱ ጋር ምንም የለኝም፣ እሱ ነው እኔን የሚወደኝ ትላለች። ማን ስለሆነች ነው እሷ የሚወዳት? እሱ ሲጀመር እሷ ማን ነች? ከሌላው ሴት አብልጦ ስንት ቆንጆ ባለበት ሀገር ላይ እሷን አብልጦ የሚወዳት አውቃ ነው የኔን ፍቅረኛ ለመቀማት ብላ። ከዛ በቃ ራሷን እንደ ቆንጆ ምናምን ታያለች። ጭራሽ ምንም ብታያት እኮ አፈር የምትመስል ልጅ ናት። እንኳን ደግሞ ትንሽ እንኳን ከማንም ጭራሽ እኔ ላይ ጭራሽ ነው ማስደርሰው። ያችን የመሰለች ደግሞ ምን የምትመስል ልጅ ጭራሽ እኔ አንድ ነገር አድምጪ። ስለሞተ ሰው እንደዚህ ባታውሪ ጥሩ ነው እንዴ። ሁሉም ነገር ንገሪኝ እኮ ነው ያልከኝ። እሺ ሁሉም ነገር ንገሪኝ አልከኝ። እኔ ደግሞ ሁሉም ነገር እየነገርኩ ነው። ከዛ በቃ በተደጋጋሚ ይሸኛታል ምናምን። ከዛ በተደጋጋሚ እኔም ለምንድን ነው ብዬ ጠየቅኩት። እራሱ ነው እየተከተለኝ ያለው እኔ አይደለሁም። ከዛ እሱን ደግሞ ጠርቼ ሳናግረው ስለምትወደኝ ነው አለኝ። በጣም ነው የምትወደኝ ምናምን።
እና እኔ ደግሞ ይሄ እንዳትከፋ ምናምን ብዬ ነው ጓደኛሽ አይደለች ምናምን አለ። ከዛ ነገሩ የዋስ እኔን እያናደደኝ መጣ። ከሱ ራቂ ብያታለሁ፣ ደጋግሜ ነግሬያታለሁ። ከዛ ጭራሽ እሱ ከኔ እየራቀ መሄድ ጀመረ። ከዛ ስደውልለት አያነሳም ምናምን፣ በተደጋጋሚ ስደውልለት አያነሳም። በየቀኑ በየሰዓቱ የሚደውልልኝ ልጅ ከሷ ጋር መሆን ከጀመረ በኋላ ጭራሽ ነው የኔን ስልክ እያነሳ ያለው ነው። በምን እንደያዘችውም አላውቅም። እኔ ምን ያህል እንደሚወደኝ ምን ያህል እንደሚሆንልኝ እኔ አውቅ ነበር። ማለት 1 አመቱን እንዴት እንዳሳለፍን እኔ ነበርኩም ማውቀው። ከዛ በኋላ ምን ምክንያት ኑሮ ስለሳ ሊሄድ ይችላል? አውቃ ነው እሷ ብዙ ነገሩን እንደዛ ያደረገችው፣ እንዲቀየር ያደረገችው ራሷ ናት። ከዛ ተነግራት እኔ እኮ አልፈልገውም ትለኛለች። ግን በተደጋጋሚ ከሱ ጋር ያታለው ድጋሚ ካልፈለግሽ ለምንድን ነው ከሱ ጋር የምትሆኚው? ለምዶ በተደጋጋሚ ከሱ ጋር ማይስላት እሱ የሚመጣውን እየሄድኩ አይደል? በቃ አትድረስብኝ በእሱ ከሆነ እውነት አንቺ እየሄድሽ ወደ እሱ እየሄድሽ ከሆነ እሱ እንደዚህ እያደረገ ያለው ለምን አንቺ ማትሪቀው አልኳት። ከዛ በቃ ይሄ ምክንያቷ ራሱ በጣም ያናደደኛል። የምትሰጠኝ ምክንያት ምንድነው? በቃ ፈልገው እንደሆነ ተሰማኝ እኔ ራሴ። ከዛ በቃ 12ኛ ክፍል ጨረሱን እንደነገርኩ ወደ አዲስ አበባ መጣ። በቃ ግን ከዛ በኋላ የእውነት ነው ማለት እኔ ለሱ ያለኝ ስሜት ተቀይሯል። ምክንያቱም የመጀመሪያ ፍቅሬ ነው፣ በጣም ወደው ሰው ነው እንዴ። እኔ ምንም ልከፍልለት የተዘጋጀውለት ሰው ነው። ደግሞ ብዙ ነገር ሆኜለታለሁ፣ ብዙ ነገር አይቻለሁ በሱ። እስኪ አንተ ራስህ አስበው፣ የመጀመሪያ ፍቅረኛ ስንት ነገር አብሮ ያሳለፈውን ሰው መነጠቅ ማለት ምን ያህል እንደሚያም እስኪ አስበው አንተ ራስህ። ብቻ በቃ እንደምንም ነገሮች እንትን አሉ እና አዲስ አበባ መጣሁ። በቃ እኔ እንደማይሆን ገባኝ። በተደጋጋሚ ብዙ ጣርኩኝ፣ ብዙ ነገር ለፋው። እሱም እየራቀኝ መጣ እንዴ በቃ። ከዛ በኋላ እሱም የት ሀገር እንደሄደ አላውቅም፣ እኛም ወደዚህ መጣ። ከዛ እዚህ በመጣን ሰዓት ረጅም ጊዜ ቆይተናል። እሷ ፍጹምን አገኘች፣ ስራ ቦታ ላይ የተገናኙት። ከሱ ጋር መሆን ጀመረች ምናምን። አዎ በጣም ደስተኛ ነበረች። ከዛ ፍጹም ቤት መምጣት ጀመረኛ። ከዛ ቤት ሲመጣ ያው እኔና እሱ ማውራት ጀመርን። ማለት ከብዙ ጊዜ በኋላ ነው ከሷ ጋር ከተዋወቁ ከብዙ ጊዜ በኋላ ነው ቤት መምጣት የጀመረው። ውጪ ነበር የሚገናኙት፣ ያው በደንብ ፍቅረኛ ማች እስኪሆኑ ድረስ ማለት ነው። ከዛ ቤት ሲመጣ ያው 3 ነን እናወራለን ምናምን፣ በደንብ ማውራት ጀመርን ምናምን። ከዛ ግን ደግሞ እኔ ያደረገችኝን ነገር አልረሳሁትም ነበር። ፍጹምን ወደ እኔ ለማምጣት ሞከርኩኝ። እሱም ምንም ያህል ጊዜ አልፈጀበትም ወደ እኔ ለማምጣት። ቀስ እያልኩኝ ለመቅረብ ሞከርኩ ምናምን፣ መደወል ጀመርን። እሱ ያደረገችውን እኔ ደግሞ ያደረኩት። ከዛ በቃ ውጪ መገናኘት ጀመረን እና እሱ ብቻ ተገናኝተን ማውራት ጀመረን። በቃ ብቻ ተግባባን በደንብ። እሷ ግን ይሁሉ ነገር አታውቅም ነበር። እንዳታውቅ አድርገን የተቀራረብነው ምናምን። ያው ስልክ ሲደውልልኝ ወጥቼ አወራዋለሁ። እኔና እሷ ቁጭ ብለን ቴክስት እንደራረጋለን እና ግን በሌላ ስልክ ነበረ እና እሱ የምናወራው በሌላ ቁጥር። ምክንያቱም ያው ስልኬን ምናምን ትወስዶ ስለምችል እንዳታውቅ ብዬ በሌላ ስልክ ቁጥር ነበር የሚያወራኝና ቴክስት ምናምን እሷ ፊትም ቁጭ ብዬ ላወራ እችላለሁ፣ ኖርማል ነው። ድምፁን ስሰማ ግን ያው ድምፁን ስለምትለየው እንድታውቀው ስላልፈለኩኝ ነውና ቴክስት እናወራለን በደንብ። ማን ነው ምናምን አስታውቂ ትለኛለች ብዙ ጊዜ። እንደው ለምንድን ነው ቴክስት የሚልክልሽ ልጅ ወጣሽ የምታወሩ ለምንድን ነው ከኔ ተደብቀሽ ምናምን ትለኛለች። አስታውቅሻለሁ እያልኳት በቃ በተደጋጋሚ በጣም ታስጨንቀኝ ነበር። ችግር የለውም አስታውቅሻለሁ አንድ ቀን ምናምን ነበር ምላት። ከዛ በቃ ፍጹም ትንሽ ከሷ እየራቀ መጣ ምናምን። ከኔ በጣም እየራቀኝ ነው ምናምን ይልስ ትነግረኝ ነበር ለኔ ራሱ። ከዛ ለምን አታየውም ምናምን ነበር ምላት። እኔ በቃ እየራቀሽ ከሆነ ምን ያደርግልሻል? ስልክ ስደውልለት አያነሳም፣ ቴክስት አይመልስም። ይኸው ስደውልለት እንኳን አያነሳም፣ ቴክስት ልክለት አይመልስም። ለምንድን ነው ምናምን ትላለች። በቃ አራቂው ምን ያደርግልሻል? ይሄንን ያህል እየራቀሽ ከመጣ ምን አስለመነሽ ምናምን ነበር ምላት። ግን እሷ በጣም ተወደው ስለነበር የመጀመሪያውም ለእሷ የመጀመሪያው ነው ለማለት ይከብደኛል። ምክንያቱም የኔን ፍቅረኛ ቀምታ ያን ያህል አታፈቅረውም፣ አውቃ ነው ከኔ ለመቀማት ብላ ነው። በእርግጥ
ያን ያህል ፍቅር ኑሯትም አይደለም። ያው ሲሄድ እኔ ነኝ ብዙ የተጎዳሁት፣ ምንም ያልመሰላት እሱ እዛ ሀገር እያለን እሱ የኔ ፍቅረኛ ሲሄድ ምንም አልመሰላትም። እኔ ግን በጣም ነው የተጎዳሁት። በጣም በትምህርት ወርጄ ነበር፣ በጣም በትምህርት ቀንሼ ነበር እና በቃ ቀስ እያልኩ ፍጹም ነው ወደኔ ያመጣሁት እና በጣም ነበር ከሷ እየራቀ የነበረው። ከዚያ የሆነ ጊዜ ላይ ያው የሆነ ወንጀል ውስጥ ገብቶ ነበር ፍጹም። ከዛ በሆነ ምክንያት ታውቃለች፣ እንዴት እንዳወቀች አላውቅም። አንድ ይሄንን ከመቀጠልሽ በፊት ቆንጂት፣ እናንተ ጎበዝ ፊልመኞች ናችሁ። አንቺም ፍጹም፣ በተለይ አንቺ ጎበዝ ፊልመኛ ነሽ። በተለይ ደግሞ አሁንም ስለ ቅድስት አሟሟት ብዙ ግልጽ ያልሆኑልኝ ነገሮች አሉ። ጥያቄ የሚያስነሱ ሀሳቦችን ነው ያወራሹ። ስለዚህ ሁለታችሁንም ማነጋገር ፈልጋለሁ። አንድ ላይ በጋራ የማፋጠጣችሁ ነገር ይኖራል። የዛ ሰዓት ሳትወዱ በግዳችሁ ሁሉንም ነገር ታወራላችሁ። በዱላዬ ነው ፍጹም እንደዛ ተቀጥቅጦ ራሱ ላንቺ ከበር ነው ለማረግ የሞከረው። ማለት ትንፍሽ እንኳን አላለም ስላንቺ። አንቺ ደግሞ እዚህ ጋር ሌላ ነገር ነው እያወራሽ ያለሽው። ስለዚህ አሁንም የሆነ ያሰባችሁት ያሴራችሁት ሴራ ሊኖር ስለሚችል የቅድስትን አሟሟት በደንብ ማጣራት አለብኝ። አሁን አንቺ እዚህ ጋር የምትናገሪው ነገር ይሄ በትምህርት ቤት ነው እያልሽ ያለሽው ነገር ልቀበል አልችልም። እንግዲህ እኔ ሌላ ከዚህ በላይ እውነት የለም። እውነቱን ነው እየነገርኩህ ያለሁት። በቃ ሲጀመር እዛ መጋዘንም የጠየከኝን ሁሉ መልሼልሃለሁ። አሁንም ደግሞ በቃ ሌላ ምን ምክንያት ይኖረኛል እሷ እንደዚህ ማድረግበት? በቃ ያንዴ ግን ቂም ይዤባት ነበር። በጣም እየተጎዳው እያየችኝ ነበረ። በትምህርት ምን ያህል እንደቀነስኩ እያየችኝ ነበረ። ትምህርት ቤት መሄድ እንዳቆምኩኝ፣ እቤትም ሰላማዊ ሰው እንዳልሆንኩ፣ ከልጆች ጋር እንደማልቀላቀል፣ በጣም እያለቀስኩ እንደነበረ ምናምን እያየችኝ ምንም አልመሰላትም። አቆሚ ስላት እንኳን ማቆም አልቻለችም። ቀይ ሁሉ እንደዛ የምትወደኝ ጓደኛዬ፣ እንደዛ የምትወደኝ እህቴ ይሄ ሁሉ ስቃይ ሲደርስብኝ በእኔ እንዴት በቃ ምንም ያልመሰላት። ሲቀጥል በቃ ከምንም በላይ ወዶን ፍቅሬን አሰጥታኛለች። በቃ ምክንያት ይሄና ይሄ ብቻ ነው። በቃ እኔ ከዚህ በላይ ራሱ ያንቺን ድራማ መስማት አልችልም። ወደ ተመልካቾቻችን በድጋሚ ተመልሼ መጥቻለሁ። ከባልደረቦቼ አንድ ያገኘሁት ነገር አለ። ይህንን ነገር ደግሞ ለእናንተ ለተመልካቾች ማሳወቅ አለብኝ። አንድ የግድያ ሙከራ እኔ ላይ ሊፈጸም ሲል ከሽፏል። እንግዲህ አንድ ግለሰብ እኔ የምነዳው መኪና ማለትም የኔ መኪና አካባቢ ሲያንዣብብ ይታያል። የኔ ባልደረቦች ያለውን ነገር በቅርብ ርቀት እየተከታተሉ ነበር። ቤተሰቦች ለምንድን ነው የሚያንዣብበው ብለው ወዲያውኑ ነው በቁጥጥር ስር ያዋሉት። ከዛም ምርመራ ሲጀምሩበት ቤተሰቦች ልጁ ቴክኒሻን ነው ማለትም መካኒክ ነው፣ ሌሎችም ስራዎችን ይሰራል። የመኪናዬ ፍሬን ሆን ብሎ እንዲበላሽ እያረገ ነበር። ይህ ማለት ምን ማለት ነው? እኔ መኪና አስነስቼ ወደ የሆነ ቦታ በሚሄድበት ሰዓት ፍሬን ሊያዝ ብል ፍሬኑን ይሄ የእግር መርገጫውን ፍሬኑን ብረግጠው ፍሬን አይዝም። ያኔ በዛ ሰዓት ልገለበጥ እችላለሁ። ሰዎች ላይም የተለያዩ ጉዳቶችን ላደርስ እችላለሁ። እኔም ህይወቴን ላጣ እችላለሁ። እንግዲህ እንደዚህ አይነቱን የረቀቀ መንገድ ነው እየተጠቀሙ ያሉት። ከዚህ ወጣት ቴክኒሻል ጀርባ ማን እንዳለ ማን እኔን ሊያስገድለኝ እንደፈለገ እያንዳንዱን ነገር ልጁን ይዞ መጣና ከልጁ አንደበት የምንሰማው ይሆናል። ውድ ተመልካቾቻችን አሁን ይህንን ቀረጻ በማድረግላችሁ ሰዓት በጣም እየተደናገጥኩ ነው። የሆነ ስህተት ተፈጥሮ እዛ መኪና ውስጥ ገብቼ ቢሆን ምናልባት እንደዚህ አይነቱን ነገር ፊልም ላይ ወይም ደግሞ በአካልም ሰምታችሁ የምታውቁ ተመልካቾች ትኖራላችሁ። ሆን ብሎ የመኪናው ፍሬን እንዲበላሽ ይደረጋል። ከዛ እኔ የተወሰኑ ርቀቶችን የተወሰኑ መንገዶችን ከተጓዝኩ በኋላ ፍሬን ሊይዝ በመሞክርበት ሰዓት የዛን ሰዓት መኪናው ፍሬን እንዳይዝ ይደረጋል ማለት ነው። ይህንን ነገር እኔ ከዚህ በፊት ሰምቼው አውቃለሁ። አሁን ደግሞ እኔ መነዳው መኪና ላይ ሊተገበር ሊሞከርብኝ ሲል እንደዚህ የተወሳሰበ የግድያ ሙከራም አጋጥሞኝ አያውቅም። ከዚህ በፊት በቤት ሰራተኞች እንዲሁም ከኔ ጋር አብሮ በሚሰሩ የኔ የቀኝ እጆቼ በምላቸው ሰዎች የተለያዩ ይህ በሴራ
በብልሃት በጥንቃቄ የሚደረጉ የግድያ ሙከሮች ሊደርሱብኝ ሞክረዋል። ኦልሬዲ ከሽፈዋል፣ በምግብ በተለያዩ ነገሮች። ይሄኛው ለየት ያለ ነው ውድ ተመልካቾቻችን። ለማንኛውም ያንን ልጅ ይዤው እመጣለሁ። እያንዳንዱን ነገር ከእሱ አንደበት የምንሰማ ይሆናል። እኔን ለመግደል እኔ ላይ የግድያ ሙከራ ለማድረስ ስትል ነበር። ለምን ግድያ ነው የምታወራው? ቆይ ይኸውልህ አሳምረህ ታውቃለህ። እኔ መኪና አድምጠኝ። ምንድነው ማዳምጠው? እኔ መኪና አካባቢ እያንዣበብክ ነበር። የምን መኪና ነው? የመኪናዬን ፍሬን አበላሽተህ ሆን ብለህ ማለት ነው። እኔ መኪናውን አስነስቼ እንድገለበጥ ፍሬን አሊዝ ብሎ እንድገለበጥ ለማድረግ ስሞክር ነበር። ስለምን ፍሬን ነው የምታወራው? ይኸውልህ ባለቀስ ይኸውልህ ና ተንበርክክ። ይኸውልህ አንተ ጋር ማወራው ነገር አለ። ሁሉንም ነገር ትናገራለህ እኮ ትናገራለህ። ምን ስታረግ ነበር? መኪናዬ አካባቢ ምን ስታረግ ነበር? እና የኔ ባልደረቦች እንዴት ነው ያዙ? የኔ ባልደረቦች የት ቤተክርስቲያን ያዙ? የት ነው ያዙ? እኔ መኪና ስር ማለት ነው። ይኸውልህ አንዴ ጎማ ስር፣ አንዴ በሞተሩ በኩል ወክስ አረግ እኮ ነው ያዙ እኮ። ዋው ታረግ ነው። ዝቅ አድርገው ካሜራውን ዝቅ አድርገው። እኔ ካንተ ጋር እንዴት እንደማወራ አንዴ ዝቅ አድርገው አጥፋው ካሜራው። የብዙ ደንበኞች ዋና ጥያቄ የሆነው ታማኝነት ቢሆንም በሴቶች አደባባይ ከቃላችን ቀድመን ጥንቅቅ አድርገን ማስረከባችን ምስክራችን ነው። አሁን ደግሞ ሰላምና ጸጥታ በተረጋገጠበት በዲፕሎማቶች መቀመጫ በሆነው እንግሊዝ ኤምባሲ በላቀ ጥራትና ፍጥነት እየተገነባ የሚገኘው ሳይታችን 1 ወር ባልሞላ ጊዜ ውስጥ ከዚህ ወደዚያ አድርሰነዋል። በዚህ ሳይታችን ላይ በካሬ 17000 ብር ቅናሽ አድርገን ከባለ 2 እስከ ባለ 4 መኝታ ቤቶችን በካሬ ከ88000 ብር ጀምሮ እንዲሁም 100% ለሚከፍሉ ደንበኞቻችን በካሬ በ61000 ብር ብቻ አቅርበናል። ምን ይሄ ብቻ! ወደኛ ሲመጡ በ10% ቅድመ ክፍያ ከ50% የባንክ ብድርና ታላቅ ቅናሽ ጋር ይስተናገዳሉ። ታዲያ ምን ይጠብቃሉ? አሁኑኑ በ0930 77 8878 ላይ ይደውሉ። ሰመር ሪል ስቴት